እኔ ላይ ያለው መንፈስ በሉ ማንንም ያቀጣል። ደግሞ እኔ ላይ ያለው መንፈስ በሉ የማይችለው ነገር የለም በሉ። ሳኦል ዳዊትን ለመውሰድ ነው ዓላማው፣ ታርጌቱ። የእግዚአብሔር መንፈስ ርቆታል፣ እርኩስ መንፈስ ነው የቀረበው። አሁን በዳዊት ላይ ደግሞ ከተቀባ በኋላ የእግዚአብሔር መንፈስ ዳዊት ላይ ያለ። ዳዊት ደግሞ አደገኛ ቲም ውስጥ ገብቷል። በማን የሚመራ? በሳሙኤል የሚመራ። ሳሙኤል ደግሞ በመንፈስ ቅዱስ ምሪት የመጣ ከሐና የተወለደ በጸሎት የተወለደ የመንፈስ ቅዱስ አጀንዳ ያለበት በዘመኑ እግዚአብሔር አገልግሎትን እንዲያገለግል የመረጠው የሾመው ሰው እዛ ጉባኤ ውስጥ የገባ ሁሉ አለመለከተችን። ከዛ ይህን ሰውዬ ይሉን አምጡልኝ ብሎ ሰዎችን ስልክ ቀላል መስሎታል። ሰዎቹ ድክ ድክ እያሉ ነው እሳት ውስጥ ገቡ። ከዛ ሳያውቁ ቲም ውስጥ ሄደው ሲቃረቡ እዛ አትሞስፈሩ ከባድ ስለሆነ ርድድድድድ ትንቢት ነቃ። ከዛ ምን ነካቸው አለ። ትንቢት ተናግረው እዛው ቀርበዋል የነሳው። ከዛ ኦኬ ነው አለ። ሌላ ቲም ደግሞ ላከ። ሌሎችም ደግሞ እየመጡ ሳያባዩ እሳት ውስጥ ገቡ። ሃሌሉያ። አንዳንድ ጠላት ሳያቅ አንተ መንደር ስገባ አንተ መንደር ላይ ያለው የመንፈስ ቅዱስ እሳት ይፈጃችኋል። እኛ መንደር ላይ አንድ መለኮታዊ እሳት አለ። ከዛ ሶስተኛው መደብ ሁለተኛው መደብ ያደረጋቸው ምንድን ነው ነገሩ? እንዴት ነው አንዳንዴ ጎበዝ ነኝ ብለህ ኤሌክትሪክ ስትይ ትላለህ። ኤሌክትሪክ ፊት ቆመህ እኔ ጀግና ነኝ ትላለህ። አትልም። ከኤሌክትሪክ ይበልጣል የእግዚአብሔር መንፈስ። የእግዚአብሔር መንፈስ ተራራ ነቅሎ ባለስ መጣል ይችላል። ለምን? ሁሉን የመጠረው እሱ ስለሆነ እኛ ውስጥ ያለ እግዚአብሔር መንፈስ። ከዛ ሳኦል ራሱ ደግሞ መጣ እንደሆነ ጀግናው እያለ መጣ። አይ ጀግና ከመንፈስ ቅዱስ በላይ የለም። እኛ ውስጥ ያለው መንፈስ ቅዱስ ጀግና። ሃሌሉያ። ከዛ ሳኦል መጥቶ ሳያቅ እሳት ውስጥ ግብት አለ። እንደውም እሱ ገና ከሩቁ መንፈስ ቅዱስ ታደረገ። ከዛ እሱም አብሮ ያን ጊዜ ልሳኔ ነው አይደል አላውቅም ወይ በልሳኔው ብቻ ትንቢት ይናገራል። ከዛ እየቀረበ ሲመጣ ጨራሽ ልብሱን አወለቀ። እንደነሱ አይደል ልብሱን አወለቀ። ከዛ የእሱ የሚብሰው ደግሞ ራቁቱን ይላል። ቀኑን ሙሉ ውሎ ሌሊቱን ሙሉ አደረሰው። አንዳንድ ጊዜ ባይዘ የእግዚአብሔር መንፈስ በኃይል ሲመጣባቸው ከፕሬዘንሱ መውጣት አይችሉም። ይህ ነገር አሜሪካ ውስጥ ነው። አጭር ጊዜ እንጸልይ ብለው ገብቶ 7 ቀን ነው ማለት ነው ሳሉ የእግዚአብሔር መንፈስ ወርዶባቸው እየጸለዩ ሁሉ ስሉ መሽቶ ሰዓቱ ይሆንባቸው። በኢየሱስ ስም እንደዚህ አይነት እሳት ጅማ ከተማ ላይ ይቀራል። የመንፈስ ቅዱስ እሳት በአብያተ ክርስቲያናት ላይ በኃይል ይቀጣጠል። ተነብያለሁ በኢየሱስ የመንፈስ ቅዱስ እሳት ወጣቶች ላይ ይቀጣጠል። መንፈስ ቅዱስ በዳዊት ሕይወት አይ ቲንክ 5 ደቂቃ ነው። በእኔ ሰዓት 57 ነው ጨርሳለሁ። ሰዓት እንዳትረሱ። መንፈስ ቅዱስ በዳዊት ሕይወት የመጀመሪያው ለመንግስትና ለድል ያበቃው መንፈስ ቅዱስ ነው። ዳዊት ለንግስና ያበቃው መንፈስ ቅዱስ ነው። በአንደኛ ሳሙኤል ምዕራፍ 16 ቁጥር 13 ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ ፊት ቀባው። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። እስቲ በኃይል መጣ በሉ። እስቲ እጅግም እስቲ በኃይል መጣ በሉ። ከብት በጠባቂ የነበረው ዳዊት ድንገት የዘይት መጽሐፍ ቅዱስ ሲናገር እናንተ ቅባቱን ተቀበላችኋል። ቅባት ራሱ የመንፈስ ቅዱስ ምሳሌ ነው። ከዛ ልክ ዳዊት ሳሙኤል ዘይት ሲያፈስበት የእግዚአብሔር መንፈስ በኃይል መጣ። ከዛ ምድረ በዳ ይሄዳል ያንን መንፈስ ይዞ። ከዛ ክራር እናንተን ይዞ ነው የሚንቀሳቀሰው። እዛ በተቀመጠበት ስለሚደረደር ማለት ነው። ከዛ በኋላ አንበሳ ይመጣል በጎቹ ሲነጥቅ። ከዛ አንበሳውን ሲያየው ዳዊት እንደ አንበሳ ነው የሚያየው። ልክ ጎልያድን እንዳየ ነው የሚያየው። ከዛ ይሄድና ይላል ጉሮሮውን ይዤ አስመልጠዋለሁ በጎቹ ማለት እግዚአብሔር ምን እያሰለጠነው መሰላችሁ? መንፈስ ቅዱስ ምድረ በዳ ላይ ነገ
እርሱም እንዲህ አላቸው፣ ታዲያ ዳዊት በመንፈስ ቅዱስ ኃይል ለምን ጌታ ይለዋል? ለምንስ እንዲህ ይለዋል? እግዚአብሔር ጌታን ጠላቶችን ከእግር በታች እስካንበረክክልህ ድረስ በቀኝ ተቀመጥ ለምን አለው? በምን ተመርቶ? በመንፈስ ተመርቶ። እስቲ መንፈስ ይመራኛል። ክርስትና በመንፈስ ቅዱስ መመራት ነው። ክርስትና መንፈስ ቅዱስ የሚለውን እየሰሙ ፎሎ ማድረግ ነው። መንፈስ ቅዱስ ያለ መንፈስ ቅዱስ ክርስቲያን መሆን አይቻልም። ያለ መንፈስ ቅዱስ የኢየሱስ ወገን መሆን አይቻልም። በጣም ቅዱስ እንደዚህ ነው። የክርስቶስ መንፈስ የሌለው እርሱ የክርስቶስ ወገን አይደለም። የእግዚአብሔር መንፈስ በውስጥ ከሌለ፣ የእግዚአብሔር መንፈስ የማይመራ ከሆነ የእግዚአብሔር ልጆች መሆናችን አናውቅም። ስለዚህ ዳዊት በእግዚአብሔር መንፈስ ነበረ ትንቢት ሲተነብይ የነበረው። ጌታ ጌታ ሲል የነበረው የእግዚአብሔር መንፈስ በኃይል ሲመጣበት ነው። የእግዚአብሔር መንፈስ ሲመጣበት ባይዘው የዛሬ 50 ዓመት የዛሬ 20 ዓመት የዛሬ 10 ዓመት የነበረው መናገር ትጀምራለህ። ምን ሲመጣ? የእግዚአብሔር መንፈስ። ሌላው በዳዊት ሕይወት ምን እንደታየ ላሳያችሁ። የንስሐና የቅድስና አገልግሎት ሲያመጣ የነበረው የእግዚአብሔር መንፈስ ነው። በመዝሙር ምዕራፍ 51 ቁጥር 10 እና 12 ላይ እንደዚህ ይላል፣ አቤቱ ቅዱስ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ማናለ ዳዊት እውነቱ ከቤርሳቤ ጋር ገብቶ በኃጢአት ውስጥ ወድቆ አገልጋይ መጣና ዳዊት አለ አንድ በግ ያለችው ብዙ በግ ያለው ሰው ያችን አንዷን በግ ወስዶ አረደ። ያ ሰው እኮ አንተን አለ በምሳሌ። ከዛ እንደዚህ አለ፣ እንደ ሳኦል ዙፋንን አትውሰድብኝ አይደለም ያለው። ያለ እግዚአብሔር መንፈስ አገልግሎት ንግስና አይጥልም። አንዳንድ ሰው ያለ እግዚአብሔር መንፈስ 40 ዓመት እያገለገለ በእግዚአብሔር መንፈስ 1 ዓመት ባለማገልገል ይሻላል። ከዛ እንደዚህ ያለ ዳዊት ጌታ ሆይ ቅዱሱን መንፈስህን አትውሰድ። እኔ የሚፈልገው ንግስና አይደለም፣ ንግስና ይቅርብኝ፣ መንፈስህን ግን አትውሰድ። እስቲ የእግዚአብሔር መንፈስ ነው። እስቲ የእግዚአብሔር መንፈስ ወይ የእግዚአብሔር መንፈስ በኃይል ሲመጣበት ሰው በእግዚአብሔር ልጅ መሆን አያቅተው። አንዳንድ ሰው በእግዚአብሔር ፊት አዋቂ ይሆናል። መንፈስ ሲመጣ ስብር ይላል። በመንፈስ ቅዱስ መፍሰስ ይችላል። ሌላ በዳዊት ሕይወት ላሳያችሁ። መዝሙር 139 ቁጥር 7 ላይ ዳዊት እንደዚህ አለ፣ ከመንፈስ ወዴት እሄዳለሁ? ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ታች ቢወጣ አንተ በዚያ አለ፣ ሲኦል ውስጥ ቢሄድ አንተ ኧረ መንፈስ ቅዱስ ሁሉ ቦታ አለ። እስቲ መንፈስ ቅዱስ ሁሉ ቦታ አለ። መንፈስ ቅዱስ ባይቶ የሌለበት የለም። ዳዊት ከእግዚአብሔር መንፈስ የትም እንደማይርቅ ያለ መድረክ ላይ ሁን፣ እቤት ሁን፣ የትም ሁን የእግዚአብሔር መንፈስ አብሮ አብሮ። ስለዚህ ከመንፈስ የት እሄዳለሁ አለ። ከዛ እንደዚህ አለ፣ በእናትህ ማኅፀን ሳለሁ ያልተፈጠረውን አካላቶችን አይኖች ባይዘ በእናት ማኅፀን ውስጥ እኔን የሰራኝ መንፈስ ቅዱስ ነው። ይህን ሁሉ አካል ያበጃጀው ያስተካከለው መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ በሉ። እስቲ ቀለደገው መንፈስ ቅዱስ በሉ። ከእኛ ጋር ያለ መንፈስ ቅዱስ አይጨብጭቡለት። ሃሌሉያ ሃሌሉያ። የዳዊትን ሕይወት መጨረሻ አንብቤ ልጨርስ። የመጨረሻው ቃላቶች የዳዊትን ሕይወት ሁለተኛ ሳሙኤል ምዕራፍ 23 ቁጥር 1 እና 2 የዳዊት የመጨረሻው ቃሉ ይህ ነው። በያዕቆብ አምላክ የተቀባው ልዑል ከፍ ከፍ ያደረገው ሰው የእስራኤል ተወዳጁ ዘማሪ የእሴይ ልጅ የዳዊት የትንቢት ቃል ይህ ነው ይልና የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉ በአንደበቴ ላይ ነበረ። የማን መንፈስ? የእግዚአብሔር መንፈስ ነው። ደግሞ የእግዚአብሔር መንፈስ ዛሬ በእኛ የምናገረው ማን ነው? የእግዚአብሔር መንፈስ። የዘላለምን ሕይወት የተሰጠን ማን ነው? የእግዚአብሔር መንፈስ። እኛን በማጠቁ ያተመን ማን ነው? የእግዚአብሔር መንፈስ። ኢየሱስ ሲመጣ እኛን የሚነጥቀን ማን ነው? የእግዚአብሔር መንፈስ። ወደ ቅድስና የሚመራን ማን ነው? የእግዚአብሔር መንፈስ።
ግን እኛ መጸለይ አንችልም። ለመጸለይ አፍን ስትከፍት ጸሎቱን የሚያስተምር ማን ነው? የእግዚአብሔር መንፈስ። ኢየሱስ ያስተምረውን የሚያስታውስ ማን ነው? የእግዚአብሔር መንፈስ። ጨለማን የሚወጣው ማን ነው? የእግዚአብሔር መንፈስ። ደካማውን ብርቱ የሚያደርገው ማን ነው? የእግዚአብሔር መንፈስ። ታዲያ ከዚህ መንፈስ ውጭ ምንድን ነው? ለዘሩባቤል የተላከው ቃል ይሄ ነው፣ በመንፈሴ ነው እንጂ በኃይልና በብርታት አይደለም። በእግዚአብሔር መንፈስ መማር ትችላለህ። በእግዚአብሔር መንፈስ የምትሰራው ሁሉ ይባረካል። ሌሎቹን አሳያቸዋለሁ ሌላ ጊዜ፣ ዛሬ ሰዓት የለንም፣ የእሁድ ፕሮግራም ነው። ዳንኤል ላይ በጥበብና በመንፈስ ሲሰራ ነበረው የእግዚአብሔር መንፈስ ነው። ዳንኤልን በ120 ምሁራን መካከል ጠቢብ ያደረገው በጣም የሚያየው ነገር ራእይ ሁሉ ጥርት ያለ እንዲሆን ያደረገው የእግዚአብሔር መንፈስ ነው። ኢሳይያስ ገና 700 ዓመት ላይ ሆኖ ስለ ኢየሱስ ሞትና ትንሣኤ እንዲተነብይ ያደረገው የእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ የሚመሩ ሰዎች ዘመን ሳይቀር በእነሱ መጠራት ጀምራል። የእንትና ዘመን እየተባለ በኢየሱስ ስም ተነብያለሁ። ጅማ ከተማ ላይ ዘመንን የሚቀይሩ በእግዚአብሔር መንፈስ የሚቀጣጠሉ ወጣቶች ይነሳሉ። የእግዚአብሔር መንፈስ ነው። በኢየሱስ ሕይወት ውስጥ የሆነውን ባሳያችሁ። እኔ ሰሞኑን መንፈስ ቅዱስ እያቃጠለኝ ነው። ይኸው ኢየሱስ እንደዚህ ያለ 3 ዓመት ተኩል አስተምሬያቸዋለሁ፣ ግን በዚህ እውቀት እኔ ባስተማርኩት ነገር ብቻ መሄድ አትችሉም። ቆዩ። የእውነት መንፈስ በመጣ ጊዜ ግን በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮች መሆን ትችላላችሁ። ኃይል ይሰጣችኋል። እሱ ኃይል አይደለም፣ ኃይል ሰጪ ነው። እሱ ኃይል ይሰጣል ለእያንዳንዳችን። እንጸልያለን። ሁላችንም ተነስተን 6 ሰዓት ነው። ሃሌሉያ